መማራችን ለለውጥ ይሁን። የቆላስይስ ሰዎች ሐሳባቸውን ለወጡ። ጣዖትን አምላካችን፣ ጣዖትን ፈጣሪያችን፣ ጣዖትን ጌታችን ብለው ሲያመልኩ የነበሩ አምላካችን እግዚአብሔር ነው፣ ፈጣሪያችን እግዚአብሔር ነው፣ ጌታችን እግዚአብሔር ነው ብለው ማንን አመለኩ? እግዚአብሔርን አመለኩ። ሁለተኛው የቆላስይስ ሰዎች ከተማሩ በኋላ ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ከሐልዮ ኃጢአት ወደ ሐልዮ ጽድቅ፣ ከነቢበ ኃጢአት ወደ ነቢበ ጽድቅ ተለወጡ። ማለትም ኃጢአትን ከማድረግ ጽድቅን ማድረግን መረጡ። ኃጢአትን ከማሰብ ጽድቅን ማሰብን ተለማመዱ። ኃጢአትን ከመናገር ጽድቅን መነጋገርን የራሳቸው ገንዘብ አደረጉ። ምን ካሉ በኋላ? ከተማሩ በኋላ። ሰው የሚማረው እንዲለወጥ ነው፣ እንዲቀየር ነው። ሰው ከተማረ በኋላ በትናንትናው ማንነቱ ሊቀጥል አይገባውም። እግዚአብሔር ቤተሰቦች ማወቃችን ለለውጥ ነው። ማወቃችን ለእድገት ነው። ታዲያ የቆላስይስ ሰዎች ለውጥን በሚያደርጉበት ጊዜ ጠላት ዲያብሎስ አያርፍምና ቢጽ ሐሳውያን የተባሉ የሐሰት መምህሮችን አስነሳ። ቢጽ ሐሳውያንም ወደ ቆላስይስ ሰዎች ሄደው 3 የስህተት ትምህርትን አስተማሯቸው። የመጀመሪያው ወንጌል ያለ ኦሪት አይጠቅምም አላቸው። ምን ያለ ምን? ወንጌል ያለ ኦሪት አይጠቅምም አሏቸው። አስተውሉ። ኦሪት መስዋዕቷ በግ ነው። አዲስ ኪዳን መስዋዕቷ ክርስቶስ ነው። መጥምቀ መለኮት ቅዱስ ዮሐንስ ሲናገር በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በግዑ ለእግዚአብሔር ዘየአትት ወያሴስል ኃጢአተ ዓለም፣ የዓለሙን ኃጢአት የሕዝቡን በደል የሚደመስስ የእግዚአብሔር በጉ እነሆ አለ። በአዲስ ኪዳን መስዋዕቱ አማናዊ በግ ኢየሱስ ክርስቶስ ነው። የብሉይ ኪዳን መስዋዕቱ በግ ነው፣ እንስሳው ነው። በአዲስ ኪዳን በግ ስንበላ የሥጋ ረሃብ ያጠፋል እንጂ የነፍሳችን ረሃብ አያጠፋም። ለነፍሳችን የአዲስ ኪዳኑ በግ እንስሳው ማለት ነው ድህነት አይሆንም። የነፍሳችን ድህነት የሆነን አማናዊ በጉ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ስለዚህ እነሱ ግን ወንጌል ያለ ኦሪት አይጠቅምም የሚል የሐሰት ትምህርት አስተማሯቸው። አንዱ ይሄ ነው። ሁለተኛው ቢጽ ሐሳውያን የቆላስይስ ሰዎችን ጥምቀት ያለ ግዝረት ድህነት አይሰጥም ብለው አስተማሯቸው። ጥምቀት ያለ ምን? ያለ ግዝረት። እውነት ነው። በብሉይ ኪዳን አሕዛብና ሕዝብ የሚለየው በግዝረት ነው። የእግዚአብሔር ሰዎች የሚለዩት፣ የእግዚአብሔር አገልጋዮች የሚለዩት በግዝረት። ቁልፉ የእግዚአብሔር አገልጋይ አይሆንም። ለአብርሃም የተሰጠ ቃል ኪዳን ነው ግዝረት። በብሉይ ኪዳን ሕዝብና አሕዛብ የሚለዩበት ግዝረት ነው። በሐዲስ ኪዳን ግን ጥምቀት ነው። ምንድን ነው አልኳችሁ? ጥምቀት። በሐዲስ ኪዳን የምንገረዘው ለባዮሎጂው ጥቅም ይሰጠዋል እንጂ ለነፍስ ድነት የሚሰጠው ጥቅም የለም። ለነፍሳችን ድነት ጥቅም የሚሰጠን መጠመቃችን ነው። ምናችን ነው? መጠመቃችን ነው።
ወአንትሙሰ ለተጠመቅሙ በክርስቶስ ክርስቶስ ለበስክሙ፣ እናንተ ከክርስቶስ ጋር አንድ ትሆኑ ዘንድ በክርስቶስ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። 4 ነጥብ። የእኛ ልብሳችን ዘመን የማይለውጠው የማይቆሽሸው ማነው? እሱ ክርስቶስ ነው። ስለዚህ የብሉይ ኪዳኑ እያመጡ ቢጸ ሐሳውያን ወደ አዲስ ኪዳን ቀላቅለው የቆላስይስ ሰዎችን ለማሳት ጥረት አደረጉ። ሁለተኛው ሐሳባቸው ጥምቀት ያለ ግዝረት ምን አይልም፣ አያድንም፣ አይጠቅምም ቢል ነበር። ሶስተኛው ሐሳባቸው ኦሪት ኢትክሰሱ ኢትርክፉ ኢትጣዕሙ ትላለች። አትዳሱ፣ አትንኩ፣ አትቅመሱ ትላለች። ይሄም ማለት ለምጽ የወጣበት ከሆነ አሕዛብ ከሆኑ ከእነርሱ ጋር አትመገቡ ትላለች ኦሪት። አዎ ለምጻሙን አትዳሱ። አንድ ሴት ለማዳ አንስት ከደረሰባት አትንኩ ትላለች ኦሪት። ሴቲቱ የነካችሁ ሁሉ ርኩስ ነው ትላለች ኦሪት። በአዲስ ኪዳን ግን መርገመ ሥጋ መርገመ ነፍስ ተወግዷል። እንኳን ደስ አላችሁ ኦርቶዶክሳውያን ሁላችሁ። በይበልጥ እናቶች በደንብ አድርጋችሁ አመስግኑ እህቶቼ። በአዲስ ኪዳን ልማደ አንስት ላይ ያለች ሴት መጸለይ ትችላለች፣ መጽሐፍ ቅዱስ ማንበብ ትችላለች፣ መስቀል መባረክ ትችላለች። የማትችለው ወደ ቤተ መቅደስ መግባት ነው። ለምን? በቤተ መቅደሱ የሚፈሰው የማን ደም ብቻ ስለሆነ የክርስቶስ ደም። ሲጀመር ፈሳሽ ነገር ያለው ሰው ወደ ቤተ መቅደስ እንዲገባ አይፈቀድለትም። የሚነስረው ሰው ቤተ መቅደስ እንዲገባ አይፈቀድለትም። በቤተ መቅደስ ደም ከክርስቶስ ደም ውጪ አይፈስም። ከዛ ውጭ ግን የትኛው መንፈሳዊ አገልግሎት ማገልገል ትችላለች። እየሰማችሁኝ? አንዳንዶቹ አሁንም የኦሪቱ ሐሳብ ያላቸው ሰዎች ልማደ አንስት ላይ ያለችን ሴት ጸበል አትጠጪ፣ መጽሐፍ ቅዱስ አትንኪ፣ ጸሎት አትጸልይ የሚሉ አሉ። ጸበል እኮ ድኅነተ ሥጋ የሚሰጥ ነው። የሥጋ ድኅነት የሚሰጥ ነው። እንዴ ይቺ ሴት በነፍሷ የዳነች ሴት በሥጋዋ እንዳትድን ማን ነው የሚከለክላት? ኦርቶዶክሳውያን ነፃ ያወጣን ማን ነው? አማኑኤል። ክብርና ምስጋና ይገባው። ስለዚህ ቢጸ ሐሳውያን ይህንን የስህተት ትምህርታቸውን አስተማሩ። የብሉይ ኪዳን ሐሳብ ነው፣ የኦሪቱ ሐሳብ ነው። በአዲስ ኪዳን መርገም የለም። ምን የለም? መርገም የለም። የውርስ ኃጢአት የለም። የምን ኃጢአት የለም? የውርስ ኃጢአት የለም። ክብርና ምስጋና ይግባው። የውርስ ኃጢአት የለም። በክርስቶስ ደም ተወግዷል። አዎ አይሰራም። በአዲስ ኪዳን ዋጋውን አጥቷል፣ ተሽመድምዷል። የሥጋ መርገም የነፍስም መርገም የለምና እነርሱ ግን መርገም እንዳለ አድርገው አስተማሩ። ይህንን ትምህርት ማን ሰማ? ቅዱስ ጳውሎስ በየት ሳለ? በእስር ቤት ሳለ። የሚደንቃችሁ ነው። በመጀመሪያው ታስሮ ሳለ፣ የመጀመሪያው እስር ቤት ገብቶ ሳለ የቢጸ ሐሳውያን አስተምሮ ቅዱስ ጳውሎስ ሲሰማ የቆላስይስ ሰዎች በተማሩት ትምህርት እንዲጸኑ ወንጌሉ ያለ ሥርዓተ ኦሪት እንደሚያድን፣ ጥምቀት ያለ ግዝረት እንደሚያድን፣ የሐዲስ ኪዳኑ አትንኩ አብራችሁ አትብሉ የሚለው ሁሉ ማነው? የብሉይ ኪዳኑ ይቅርታ የሚለው ሁሉ በሐዲስ ኪዳን ተቀባይነት እንደሌለው እንዲረዱ የቆላስይስን መልእክት ጻፈ።
ምንን ጻፈ? ሐሳቤ ግልጽ ነው። የምትንቀሳቀሱ መጀመሪያ ነበር ማዘጋጀት። ልብ ይሰርቃልና ይቅርታ፣ እኔ ሐሳቤ ይሰረቅብኛል፣ ፍለግ ሲሆን ደግሞ ይረብሻልና ይቅርታ። የሚዘጋጅ ነገር መጀመሪያ ማዘጋጀት ነው እንጂ አገልግሎት ላይ ውር ካለ ሐሳቤ ይሰረቃል። የሌላውን አላውቅም፣ እኔ ልምድ ስለሌለኝ ነው። አያሰማማንም። ስለዚህ በዚህ ሐሳብ በተማሩት የቆላስይስ ሰዎች እንዲጽናኑ፣ እንዲበረቱ፣ እንዲጠነክሩ የቆላስይስ መልእክትን ቅዱስ ጳውሎስ ጻፈ። ታዲያ ሲጽፍ ምን አላቸው? አሁን ባነሳነው ርዕስ ላይ አእኮትዎ ለእግዚአብሔር አብ ዘረሰየነ ድልዋነ ለመክፈልተ ርስቶሙ ለቅዱሳን በብርሃን። ቅዱሳን በብርሃን የወረሱትን መንግሥተ ሰማያትን እንድንወርስ ያደረገንን እግዚአብሔር አብን አመስግኑት አለ። እያችሁ ቅዱሳን በብርሃን የወረሱትን መንግሥተ ሰማያትን እንድንወርስ ያደረገንን ማን? እግዚአብሔር አብን ምን አድርጉ አለ? አመስግኑ አለ። በብርሃን ማለቱ ቅዱስ ጳውሎስ የሐዲስ ኪዳን መተርጉማን ሲተረጉም ብርሃን የተባለው ዕውቀት ነው። በማወቅ ማንን? እግዚአብሔርን በማወቅ። ብርሃን የተባለው ወንጌል ነው። ዕውቀት ከጨለማ ወደ ብርሃን፣ ወንጌልም ከ5500 ዘመን ከዛ ከዓመተ ፍዳው ከዓመተ ኩነኔው ወደ ዓመተ ምሕረት ያሻገረ ወንጌል ስለሆነ የምስራች ወንጌል ነው ብርሃን የተባለው። ሁለተኛ ሶስተኛ ብርሃን የተባለው ልጅነት። ምን አልኳችሁ? ልጅነት ከአብርሃ ከመንፈስ ቅዱስ ከማህፀነ ዮርዳኖስ የምንወለደው በ40ና በ80 ቀናችን የምናገኘው ያ ልጅነት ምንን ያወርሳል? መንግሥተ ሰማያትን። እነማን የወረሱትን? ቅዱሳን የወረሱትን መንግሥተ ሰማያትን በብርሃን እንድንወርስ ያደረገንን እግዚአብሔር አብን አመስግኑት አለ። ማንን አመስግኑ አለ? እግዚአብሔር። ርዕስ ነው፣ ጭብጨባውን ተዉት። ዛሬ ለርዕስ ነው። እሺ፣ ብዙ ጊዜ አሁን ምሕረት ላይ በትምህርታችን ጣልቃ እግዚአብሔርን አመስግኑ እንላለን አይደለ? እውነት ነው፣ ይመሰገናል። በዝማሬያችንም ውስጥ እግዚአብሔርን አመስግኑት፣ ስራ ግሩም ድንቅ ነው በሏል እና ዮናስ እያሉ የሚዘምሩት የለመድነውና ለዛሬው ርዕስ ነው። ስለዚህ እግዚአብሔር አብን አመስግኑት አለ ቅዱስ ጳውሎስ። ስለ ምስጋና ዛሬ የምንማማረው ስለ ምስጋና። እግዚአብሔር አብን አመስግኑት ያለ ቅዱስ ጳውሎስ ወልድ አይመሰገንም፣ መንፈስ ቅዱስ አይመሰገንም ማለቱ ይሆን? አይደለም። ኦርቶዶክሳውያን አብ ሲመሰገን ማን ይመሰገናል? ወልድ ይመሰገናል፣ መንፈስ ቅዱስ ይመሰገናል። ወልድ ሲመሰገን ማን ይመሰገናል? አብ ይመሰገናል፣ መንፈስ ቅዱስ ይመሰገናል። መንፈስ ቅዱስ ሲመሰገን ማን ይመሰገናል? አብ ይመሰገናል፣ ወልድ ይመሰገናል። አያቸው ኦርቶዶክሳውያን፣ ይሄ ማለት ህልውና በህልውና ሥላሴ አንድ ናቸው። ነአምን በአብ ከመ ህልው በወልድ ወመንፈስ ቅዱስ። አብ በወልድ በመንፈስ ቅዱስ እንዳለ እናምናለን። ወነአምን በወልድ ከመ ህልው በአብ ወመንፈስ ቅዱስ። ወልድም በአብ በመንፈስ ቅዱስ እንዳለ እናምናለን። ወነአምን በመንፈስ ቅዱስ ከመ ህልው በአብ ወወልድ። መንፈስ ቅዱስም በአብ በወልድ እንዳለ ምን እንላለን? እናምናለን። ሀልወተ እግዚአብሔር ላይ ያያችሁ። ስለዚህ አንዱ በአንዱ ስላለ አብን አመስግኑ ሲባል ማን ይመሰገናል? ንገሩኛ። ወልድም መንፈስ ቅዱስ። ይሄ ማለት ምስጋናው ለማን ነው? ለሥላሴ ይሆናል ማለት ነው። እግዚአብሔር የሚለው መጠሪያ አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር። ስንት እግዚአብሔር ንገሩኝ? ስንት እግዚአብሔር? አንድ እግዚአብሔር። አብ ወልድ መንፈስ ቅዱስ የምንለው ምንድን ነው? ስም ነው አይደለ? አብ ስንል ስመ ወላዲ የወላዲነት ስም፣ ወልድ ስንል ስመ ተወላዲ የተወላዲነት ስም፣
መንፈስ ቅዱስ ስንል ስመ ሰራጺ የሰራጺነት ስም ነው። በስም ሥላሴ ሶስት ስለሆኑ አይደለ? በአካል ሶስት፣ በግብር ሶስት፣ በመለኮት አንድ፣ በእግዚአብሔርነት አንድ፣ ምስጋናን በመቀበል አንድ፣ በጌትነት አንድ፣ በንጉሥነት በመሳሰሉ ሥላሴ አንድ ናቸው። በፈጣሪነት እያለ ይሄዳል። ስለዚህ እግዚአብሔር አብን አመስግኑ አለ ቅዱስ ጳውሎስ። ምስጋና የሰው ልጅ እግዚአብሔርን ሊያመሰግን ነው የተፈጠረው። ማን ሊያመሰግን? እግዚአብሔርን ሊያመሰግን ነው የተፈጠረው። በአንደበቱ እልል እያለ ስብሐተ እግዚአብሔር እየጠራ በእጆቹ እያሸበሸበ በእግሮቹ እያሸበሸበ በእጆቹ እያጨበጨበ ማን ሊያመሰግን? እግዚአብሔርን ሊያመሰግን ነው ሰው የተፈጠረው። ታዲያ እግዚአብሔርን ለምንድን ነው የሰው ልጅ የሚያመሰግነው የሚለውን ሐሳብ በአምስት ነጥብ አንስተን ትምህርታችንን እናጠቃልላለን። ሰው እግዚአብሔርን ለምንድን ነው የሚያመሰግነው? የመጀመሪያው ሰው እግዚአብሔርን የሚያመሰግንበት ምክንያት በፈጣሪነቱ ነው። እግዚአብሔር የሚመሰገን ፈጣሪው ስለሆነ፣ ምኑ ስለሆነ? ፈጣሪው ስለሆነ እግዚአብሔርን ያመሰግናል። ስለ ፈጣሪነቱ እግዚአብሔር ይመሰገናል። አሁን አመስግኑት፣ የፈጠረን እርሱ አይደለ? ቅዱስ ያሬድ ስለ ፈጣሪነቱ እግዚአብሔር መመስገን እንደሚገባው እንዲህ ሲል ያነሳል። ሎቱ ስብሐት ወሎቱ አኮቴት ለዘቀደሳ ለሰንበት። ሰንበትን ለፈጠራት፣ ሰንበትን ላከበራት፣ ሰንበትን ለክርስቲያን ማረፊያ አድርጎ ለለያት ለእርሱ ለእግዚአብሔር ምስጋና ይገባል አለ ቅዱስ ያሬድ። ምን ይገባል? ምስጋና ይገባል። አልቦ አመያሎ ወአልቦ አመያሎ፣ ያልነበረበት ጊዜ ያልነበረ፣ የማይኖርበትም ጊዜ የማይኖር ክርስቶስ ወልደ እግዚአብሔር የእግዚአብሔር ልጅ ክርስቶስ። አያችሁ፣ የእግዚአብሔር ልጅ ያለ እግዚአብሔር አብ የእግዚአብሔር ወልድ የባህሪ አባቱ ስለሆነ፣ እግዚአብሔር ወልድ የእግዚአብሔር አብ የባህሪ ልጁ ስለሆነ፣ አይሁዳውያን ትልቁ ጸባቸው የእግዚአብሔር ልጅ ነኝ የሚል አይደለ? ለምን የእግዚአብሔር ልጅ ነኝ ያለ ነው ጸባቸው። ራሱን ከእግዚአብሔር ጋር ለምን ትክክል አደረገ ነው ጸባቸው። አዎ የእግዚአብሔር ልጅ እግዚአብሔር ነው። ጴጥሮስ የመሰከረው አንተ የእግዚአብሔር ልጅ እግዚአብሔር ነህ አለው። አያችሁ። ስለዚህ የእግዚአብሔር ልጅ ክርስቶስ አለ ቅዱስ ያሬድ። ያልነበረበት ጊዜ ያልነበረ፣ የማይኖርበት ጊዜ የማይኖር። ምን ማለት ነው ይሄ? ሃሌሉያ የሚለውን መተርጎም ነው። ሃሌ ማለት ቅድመ ዓለም የነበረ፣ ሉያ ማለት ድህረ ዓለም የሚኖር። ክርስቶስ እግዚአብሔር ወልድ ኢየሱስ ክርስቶስ ቅድመ ዓለም ዓለም ሳይፈጠር የነበረ፣ ማእከለ ዓለም ዓለምን ፈጥሮ ያለ፣ ድህረ ዓለም ዓለምን አሳልፎ የሚኖር ነው። ሐሳቤ ግልጽ ነው። ያልነበረበት ጊዜ ያልነበረ፣ የማይኖርበት ጊዜ የማይኖር የሚለው ይሄ ነው። ዓለም ሳይፈጠር የነበረ፣ ዓለምን ፈጥሮ ያለ፣ ዓለምን አሳልፎ የሚኖር ለእርሱ ምስጋና ይገባል አለ ቅዱስ ያሬድ። ይህን አለና ቅዱስ ያሬድ ዘገብሮ ለሰው በአርአያ ዚአሁ፣ ሰውን በአርአያው የፈጠረ በእሱ አርአያ የፈጠረ ንግበር ሰብአ በአርአያነ ወበአምሳሌነ፣ ሰውን በአርአያችን እንደ ምሳሌያችን ምን እንበል እንፍጠር ያለ እሱ ማን ነው? እግዚአብሔር። አያችሁ፣ ሰውን የፈጠረው በአርአያው ነው። ሰው እግዚአብሔርን ይመስላል። ማንን ይመስላል? አቤት፣ እግዚአብሔርን ይመስላል። ሰው እግዚአብሔርን ይመስላል ሲባል በምኑ ነው ካላችሁኝ፣ በነፍሱ ነው።
ሰው እግዚአብሔር ሰውን መስሎ ሰው ሆኖ መጥቷል። የሰማችሁ ነው። እግዚአብሔር ሰው ሆነ ሲባል እንደ ሰው በአጭር ቁመት በጠባብ ደረት ተወስኖ ይሄ ነው። ሰው ግን እግዚአብሔር ይመስላል፣ በእግዚአብሔር አርአያ ተፈጠረ ሲባል በነፍሱ ነው። ይሄ ማወቅና መረዳት አለብን። ሰው እግዚአብሔር ይመስላል ሲባል ምን ማለት ነው? በነፍሱ ሲባል አንደኛው እግዚአብሔር ረቂቅ ነው፣ ነፍስም ረቂቅ ናት። ነፍስ ምንድን ናት? ረቂቅ ናት። ስለ ርቀት ሊቃውንቱ ሲናገሩ የመጀመሪያው ረቂቅ ነፋስ ነው ይላሉ። ከነፋስ ነፍስ ይረቃል፣ ከነፍስ መላእክት ይረቃሉ፣ ከመላእክት ሥላሴ ይረቃሉ። ማስተዋል ለሁላችን እግዚአብሔር ያድለን። ምን አልኳችሁ? ከነፋስ ምን ይረቃል? ከነፍስስ? ከመላእክት ሥላሴ ይረቃሉ። ስለዚህ ነፍስም ረቂቅ ስለሆነች በረቂቅነቷ ሰው ከሰው ከአራቱ ባህሪያት እስከ አምስተኛ የቷ ባህሪየ ነፍስ ረቂቅ ስለላት እግዚአብሔር ይመስላል የሰው ልጅ በነፍሱ። አንዱ ይሄ ነው። ሁለተኛው እግዚአብሔር ተናባቢ ነው። እግዚአብሔር ምንድን ነው? ተናባቢ ነው፣ ተናጋሪ ነው። በነቢያት አድሮ የተናገረ ማን ነበረ? እግዚአብሔር ነው። በእነ ሙሴ ላይ እያደረ በአካለ ሥጋ መጥቶ ምን አለ? አስተማረ፣ ተናገረ። በሊቃውንቱ ላይ አድሮ ምን አለ? ተናገረ። ዛሬም በመምህራን ላይ አድሮ እግዚአብሔር ይናገራል። ኋላም ደግሞ በሚነሱ መምህራን ላይ እያደረ ማን ይናገራል? እግዚአብሔር ያልተናገረበት ጊዜ የለም። እኛ ግን ያልሰማንበት ጊዜ አለ። ኦርቶዶክሳውያን የሚናገረውን እግዚአብሔር የምንሰማበት ጆሮ እግዚአብሔር ያደለን